ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምዕራብ ወለጋ 11 የቴሌኮም ሰራተኞች ታግተው ከፍተኛ የማስለቀቂያ ገንዘብ ተጠየቀባቸው። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዚቲ ሰራተኞች አግተው መውሰዳቸው ተነገረ። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱ ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 2018 ዓ.ም ቂሊንጦ ካራ በተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የመንግስታዊ የቴሌኮም ተቋም እና የቻይናዊ ኩባንያ ባልደረቦች ላይ ነው። በእገታው ከተያዙት ውስጥ 5ቱ የዜድቲኤ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ምንጭ ለቢቢሲ አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ እያሉ ነው የታገቱት። ሰራተኞቹ ዕቃዎቻቸውን እና መኪናዎቻቸውን ትተው ተወስደዋል። የት እንደተወሰዱ ምን መረጃ የለንም ሲሉ ምንጩ ተናግረዋል። በተጨማሪም በቀጣዩ ቀን ቅዳሜ ጥር 2 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጆ ዲርመጂ ወረዳ ውስጥ በታጣቂዎች መወሰዳቸው ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙት 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው መጠየቃቸውም ተነግሯል። በቅዳሜው እገታ በታጣቂዎች ከተያዙት 4 የቴሌኮም ኩባንያዎች ሰራተኞች መካከል 3ቱ የዜድቲኤ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑ ታውቋል። በቂሊንጦ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቶቻቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉ ምንጩ ለቢቢሲ ተናግረዋል። ቢቢሲ አፋን ኦሮሞ ስለተከሰተው እገታና መንግስት ሰራተኞችን ለማስለቀቅ እየወሰደ ስላለው እርምጃ የወረዳው አስተዳደር አስተያየት በስልክ ለመጠየቅ ያደረገው ሙከራም አልተሳካም። በተጨማሪም እገታው በተፈጸመበት አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት መሪዎችን ስለ እገታው ለመጠየቅ የተደረገው ጥረት ምላሽ አላገኘም። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የ4G የቴሌኮም ሽፋን ወደ 82% በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነም ባለስልጣኑ ገልጸዋል። ኢትዮ ቴሌኮም ከቻይና ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎቹ በመንግስት ባለስልጣናት፣ በተቋማት እና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታቸውን በመፈጸም ማስለቀቂያ ገንዘብ እንደሚፈጽሙ በተለያዩ ጊዜያት ተዘግቧል። የቡድኑ አመራሮች ግን እገታውን የሚፈጽሙት አባላቱ ሳይሆኑ ሌሎች ታጣቂዎች ናቸው ሲሉም በተደጋጋሚ ያስተባብላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።